ሌላኛው ታቦቴ ብለ ከዛ ጨሌ ደግሞ አንስታል። ጨሌን አትቃወሙ። ጨሌን የተቃወምነው ጥንቆላ ስለሆነ መረጃ አቅርቤያለሁ። ለምናገረው ነገር በሙሉ መረጃ አቅርቤያለሁ። ያቀረብኩት መረጃ ለምሳሌ ከዚህ በፊት ዶክተር አብይ ነኝ ብሎ የጮኸው አጋንንት ጀርባው ሲጠና በሚል ርዕስ ባገለገልኩት አገልግሎት ላይ ያንን ነገር ሲናገር የነበረውን ሰውዬ ስለ ጨሌ ሲናገር ያቀረበውን ያንኑ ቪዲዮ ማስረጃ በማቅረብ ጨሌ ከአንዱ ሰው ወደ ሌላው ሰው ከአንዱ ሰው ወደ ሌላ ሰው አጋንንትን ለማስተላለፍ ጨሌን እንደ አንድ ሜተድ እንደሚጠቀሙበት ራሳቸው ኦርቶዶክሳውያን ካህናት የተናገሩትን በማስረጃ አቅርቤ ሞግቻለሁ። ሌላው ጨሌ በእያንዳንዱ ጠጠር ላይ አጋንንት ያድርበታል፣ ይደገምበታል። በኢየሱስ ስም ሳይሆን በጨሌ ቀጥቅጠን ሰይጣን እናስወጣለን የሚል አሰራር አላቸው። ይህንንም በማስረጃ አቅርቤያለሁ። ጨሌንም ሆነ ታቦትንም ሆነ መስቀልንም ሆነ ሌላውንም ነገር እግዚአብሔር በቃሉ በተናገረው መሰረት ቃሉን ኤቪደንስ አድርጌ በማስተምረው ትምህርት ውስጥ ሰዎች እየሰሙ እየነቁ ሚጣለውን እየጣሉ ክርስቶስ ኢየሱስን እየመረጡ ጌታን የተቀበሉ አንተም ያጠመካቸው ሰዎች አሉ። ሃሎት ቤተክርስቲያን ማለት የታወቀ የመሰከሩ ሰዎች አሉ። ስለዚህ ታቦት አይደለም ብሎ መናገር ስተት ከሆነ ታቦት ነው ብለህ ታምናለህ ማለት ነው። በሌላ አነጋገር ዲስዚት እኔ የሚገባኝ እሱ ታቦቴ እያልክ እስካሁን የምትጠራ ከሆነ ታቦት ነው ማለት ነው የምታመልከው። ካልሆነ ደግሞ ሸክሙ ለተሰጣቸው ሰዎች ነገሮችን ትቶ የራስን መንገድ መጠብጠብ ይሻላል። በቃ እኔ የገባኝ ነገር አለ፣ ለአንተ የማይገባህ እኔ የገባኝ ነገር አለ። በጣም እኮ ነው የሚያሳፍረው። አሁን በአንዳንድ ቦታ እያየን ያለነው እንትን ሁሉ ቦታ መፈትፈት የሚፈልጉ ሰዎች አሉ። ሁሉም ቦታ ሰው ይድናል። በዚህ በኩል እየዳነ ወንጌል የሰበከ ይድናል። በዚህ በኩል ደግሞ የምትሰሙት በጣም አስቸጋሪ የሆነ ነገር በቃ ሌላ መስርትን ሌላ አቅጣጫ እንትን እንበል እናዘጋጅ። ምንድነው የምትፈልጉት? ወንጌል ሲሰበክ መሬት አይብቃኝ የምትሉ ወንጌል መሰበክ የለበትም የምትሉ ፓስተሮች፣ እስካሁን ታቦት የምትሉ ነቢያቶች ምንድነው? ያዙ ይልቀቁኝ። ምንድነው? ሰው አንቅሮ እየተፋው የጣለ እየመጣ ያለበትን ጉዳይ አቀማጥሎና ታቦቴ ብሎ እኛም እንዲህ አልተቆረቆርን የተሸከመ ጌታ እኛ እንኳን እንደዚህ አልተቆረቆርን። በጣም እኮ ነው የተሰማው። በቃ በጣም እንደዚህ አሁን የሚታሰበው ነገር ሰዎችን ለመርዳት ከሆነ ነጭ ወይም ጥቁር በሆነ መንገድ ማለት በግልጽ ማለት ነው ብላክ ኤንድ ዋይት ይህ ጣዖት ነው አያስፈልግም። ይህ ደግሞ የእግዚአብሔር መንገድ ነው፣ በዚህ ሂድ። ይሄ ጨለማ ነው፣ ይሄ ብርሃን፣ ይሄ እውነት ነው፣ ይሄ ሐሰት ነው ብለህ በግልጽ መናገር እንጂ በዚህ ዘመን ተሸፋፍኖ የሚደረግ ነገር ምንም የለው። ግልጽ ነው። ስለዚህ ታቦቴ እያለ የሚጠራ ከሆነ እንግዲህ እኔ የምሰጋው ከዚህ በፊት አንድ ዘበነ የተናገረው ትንቢት ሊደርስ ነው ብዬ አሰብኩኝና የዘበነን ቪዲዮ እስቲ በንጽጽር ላቅርብላችሁ። ግራ ስለገባኝ እውነትም የዘቤ የነቢይ ዘነበ ትንቢት ቀርቶ የቀሲስ ዘበነ ትንቢት ሊሰምር ነው እንዴ ብዬ እንዳስብ አደረገኝ። ጌታን እውነቴን ነው የምላችሁ። እስቲ የዘበነን ትንቢት ላሰማችሁ። እንዴ ታቦቴ የሚል ከሆነ